ስላስቸገረችኝ በደንብ ተከታተል። አለቃ ትጨነቅ፣ ሀሳብ እንዳይገባ። ኳሱ ሜዳው እኛ ሰፈር ነው። በሜዳዬ ነጥብ አልጥልም። ችግር የለም አለቃ። አለቃ መንገዷን ቀጥላለች። ልክ እንደ ማርቲኒ ጥቅጥቅ ጎንብሳ እየሄደች ነው። ምን አይነት ነገር ነው አለቃ? ለአንድ ምስኪን ገንዘብ አሲስት አድርጋልታለች። ምን አይነት አሲስት ነው ይሄ? ሜሲ ለሷሪዝ ያደረገለትን አሲስት ነው የሚያስታውሰኝ። መለፍለፍን ትተህ ዝም ብለህ ተከታተል። እሺ ሻለቃ፣ አሁን ታጥፋለች። ይቺ ግን ታማኝ ትመስላለች። ልክ እንደ ቱቲ ለክለባ ታማኝ። እርሱንም የምትከዳ አይመስለኝም። ፊርማዋን ታራዝማለች አለቃ። በማያገባ አትግባ፣ ዝም ብለህ ተከታተል። እሺ ሻለቃ። እሺ ቦንዛ አለቃ። ምን አይነት መረጃ ያገኙት? በ90 ደቂቃ ከወንድ ጋር ነች። ጸጉሩ እንዲሁ ክሪች እያሻሸችት ነው አለቃ። ፊቷ ይውዚል ነው። ስራው ጋር ናቸው። ወይኔ ሚስቴ ነው። አትዘናቃ። ለምን ታዝናለህ? አንተ ገንዘብ አለ። በጥሪ ዙር መስኮት ሌላ ችክ ታስፈርማለህ። የሰለሞን ልጅ ስሙ አብዲሳ ጋር አለቃ እየፈለጋት ሄደች ከሌላ ጋር። አምሶሪ አለቃ። ሰውዬ ቃስ ብለህ ጠጣ እንጂ በኋላ ትን ብሎ አንተን ተሸክሞ ማን ሊወስድ ነው? ጣንቶኝ እኮ ነው። ምገብዛይ በቃ ከዚህ ቤት ከረገጥኩ ስንት ጊዜ አባያና ሳምር እንጂ በቧንቧ ማለት ነው። ጠላ ነው ቤተ የቤታችን ካርታና አረበም ችግር የለም አይገባም እንዴ? እዛ ጋር እኮ ፀሐይ ሲመታኝ እኮ ነው ያገኘኝ። ኧረ ፊቱ ያስታውቃል። ወለት መታኛ በጣም የበሰለ ልጅ እኮ ወልጃለሁ እኮ ልጅ አለኝ። ምን አለኝ? ወልጃለሁ ከብጃለሁ። አንተ ቤት ሚላስ ምቀመሰልም ቁጭ ለጠላ ጠጣላ ይኩን ልጅ አልኩህ እኮ ነው። ኧረ ዞር በልልኝ። ምንድነው ሰው ጋር ስመጣ ቀማላ ታረገፍ አርገፍ ዘላ ትመጣም ማታ አራት አልበሉም ታውቃለህ። ቁርስም የለም ይኸው ምሳም አልበሉም። ጀሪያ ገባይ ያለቴ አስነ ብሎ ለልቀይ ቆይ ሽጉጥ የለም በለደፈው ግንባሩን በለደፋል። እቤት ነው ወንድም ልንገር ያበላሻል። ከዚህ ሰውዬ ጋር እንዳትሆን አንተ ሂድልኝ። አትሂድልኝም? በቃ ሰው ጋባዥ አግኝቼ ነው። በቃ ጥሩ ሰው ነው ይጋብዘኛል። በቃ ሂድልኝ። ማቶ ነገር ይዤ ልመጣለሁ። ኧረ 6 ምንም አልፈልግም። እቤት ነው ምን ነው አራተኛ ብርጭቆ እኮ ነው ሊያከብረኝ ይገባል እንዴ? አንተ በቃ ሂድልኝ። ምን አለ ተፈረቀ ይለብራተልኝም ይለልኝ በቃ እንዴ ምን ሆነ ነው አልነገርኩህ ነገር አለ። እቤት የሆነ ሰውዬ ገብቷል ማዘርጋ ላያቸው ሰገባ ቦክስ መቶ አፍጥም ሚስቴ ጋር የአይን አይታየም። ይመቸው ሳልሽታኛለች እንደው መጣያ ሰበብ ይሁንኛል። ይሁን እኮ አግኘው እናቴም አባቴም ሚስቴም እኮ እሱ እኮ ነው። ምን ቁጭ ብላችሁ ተጠዩ? ይሄኛውን ጨርሱ ነው። ይሄኛውን ደግማችሁ አድርጋችሁ እንዴ? ቤት አለኝ ብለህ እንዳትመለስ። አልመለስም። ቤት አለኝ። እውነቴን ነው። ከሚወል ግድግዳ ላይ ቢረጩት ይሻል ነበር። ምንም ነው የማይጠቅሙት። ፎሪ እኮ ነው ጋቻ ራስ ጠጡ። አሁንስ ኮፊል ጠያቂ አለ እንዴ? ፍቅር አንቺ ነሽ እንዴ? እንዴት ነህ? ሰላም ነው? አመልጣለሁ ብለህ ቆየህ እኮ። ምን ያክሽ ከክለቆብኝ እንዳለ ሻወር ቤት ስጋው ንቅሳቱን አልጠፋም። ምን ማለት ነው ንቅሳት ጠፋ ማለት? ምንም ትጫለሽ በካሜራ ያዩሽ ነው አፍሽ እንደዚህ ብለሽ አውሪ። ጨለማ አትፈልከቱ ሌላ ለማምለጥ ስቃይ። ተይ እንጂ ደህና ነሽ አይደል? አርግዣለሁ ደግሞ እኮ። ምን አርግዣለሁ? አዋሱ ግሬ ኩፋሮ በሁለት ጥፍ ማታውን እመጣለሁ። ሄሊኮፕተሩን አዘጋጀው። በቃ ማታውን መጥቼ ሳሎን ብቅስ ድንገት እንዳደነብሩ ቦርቦሬ ሲመጣሽ ለልጆቹ ማን ነገራችሁ? የተመኘነው ናርባት ፓናማ ሄደን ለሴቱ ላይ ትወጃለሽ። እሺ ፍቅር አሉልሽ። አይዞሽ እንደዚህ ሆነን አንቀጥ። አንቺ ጠጥተሽ እንዴት ቆያለሁ? ለሊቱን ቦርቦሬ ከችላለሁ። ልጆቻችን ማሳደግ ኩፋሮ ራፍት ነው። ኧረ እኔ እዚህ ሰፈር መሮኛል። በቃ መረረን ያለኝ እኔ በቃ ይሰጣል። እንደኔ ደግሞ ፊት ለፊት የመቶ የሚያቆምብህ ዛሬም ቁጭ ብላል። አንተ የመኪና ልጅ እንደመጣው አናውቅም እንዴ? ቢያንስ ተነስ ዱብ እንኳን በእናትህ ቁጭ ብላ። ኧረ በእናትህ ሰፈሩ ሰው እንዳለ በቃ የተዘባበተ ብያሽ ማጠጠኝ ነው የሚገባው። ዛሬ በቃ በመኪና አዙረኝ አዳር ምንድን ነው በቃ አዙረኝ እንደው አዳሜ ዛሬ ውጪ እንጂ ይሁን እንጂ በመኪና ስሄድ ምድረ እግረኛ ውጡ፣ ሁላችሁም ውጡ። ሽማግሌ ያዙ እርሶ ተቀናበ ባለፈ ልጆት እንደጠራው ቤት ስገባ ምግብ እየበላ የለም ውጣ ብሎ ያባረሩኝ ትዝ አለው። እዛን ቀን እኮ ልጅ አትመልሱልኝ ኦዳ ሽማግሌ አትመልሱልኝ። ልጆትን ደግሞ ገጭሎታለሁ በመኪናው አገኘታለሁ። ምለቁት እንዳይመስሉት ምለቁት። ልጅ አምላክ ይሻለ በወንድ ልጅ አምላክ አንተ አራት ተጨቃጨቅኝ በእናትህ ፍቅረኛዬ ጋር ብቻ ወሰደኝ። በወንድ ልጅ አምላክ በቃ አንተ እንደው ይሄ መጨረሻ ነው። እዚህ በኋላ ዱር ብለህ እንዳትይ። አጃውን በእግርሽ እየሄድሽ ነው በእግርሽ ያዝላት በእግርሽ እየሄድሽ ነው። የአመዳሙ ፍቅረኛ ሴት ሄደ። ኧረ በእናትሽ ዝም በይ። ታወሪያለሽ እንደ እናቱ አንቺ ኋላ ደግሞ አድጓልሽ። እንሂድ በቃ ዝግጁ ቦስ። እሺ የዛሬ ሚሽናችሁ ሰፈር ያስቸገረ ሰው አለ፣ እሱን ማስተካከል ነው። ምንም ችግር አለቃ። እዚህ እኮ ብዙ የሚስተካከል ነገር አለ እኮ፣ ብዙ ንፍጣም አለ እኮ እዚህ። ምንድነው አንተ አላረህም? ባለፈው ምንድነው ራስ እንደ ትልቅ ንቃፍ ያላል
ምንድነው አንተ አለቃ ፊት ስትሆን ነው እንዴ ጉልበትን ታውጣው? እዛ ብቻችንን ስትሆን አታናግረኝም እንዴ? ኧረ አንተ በእናትህ ስርዓት እባካችሁ በስነ ስርዓት ስሩ። ጉሬላው ትመራለህ የሚሽል አመሰግናለሁ። አክብሮ አንተም አለቃ ምንም አይነት አሻራ ሳይገኝ እንዳልጠራረግ ይሉምታ። አዎ ምንም አይነት አሻራ እንዳንቺ ያንዴውን ብቻ በላንታ አይደለ ጉሬላው ሂድና ጉሬላ የምን ጉሬላ ነው እና ታዲያ ምንድነው የምትለው? ይሄን የመሰለ ሰውዬ ምን ልናደርገው እንዴ? በቃ አየር ጋር ደውለን ሄሊኮፕተር እንዲልኩ አድርገን በመረብ ማጥመድ። በመረብ ካጠመድነው ስለሚሻል ግብራን ደውረን በትራክተር ማሳረስ ይሻላል። ለማግረም እኮ አንድ ነገር እኮ አንድ ነገር ለማግረም ያሸንፋል። ሂደን እንኖረው የሚፈጥሩና ነገር ሰላም ነው እንዴ? እኔ በለዚህ ሰፈር ያፈሉትን አለላክ ያሉትን በጣም ያስቸግሩትን ምትቀጣቸው አንተ ነው። ምን ፈለግ እንዴ? አይደለም እኮ ነው። አንተ ምን አንተ የታለ የለም እንዴ? አሬ ይሄ ማማ ለሚቱ ልጅ አባ እንዳለ በቃ አውድቃለሁ እንዳለ ፈንጣጣ ሁሉ አለበት ይሄ ልጅ በእናትህ ነው መድኃኒቱን አሁን ውስጥ እየሰጠው ነው። አንተ ምን እንደሚያከራይቷል አረግሉ ነበር እንኳን በሰላም ወጣ ቦዝን ራሱ መግደል ነው ይላስገድልን። ማንኛውም ቲቪ ሆነ ራዲዮ አይጥ የተዳራበት በሮ የሚኖርበት ሸራሪ ድሩ ሰርቶ የሚኖርበት እንሰራለን። ቲቪና ራዲዮ ባምሌ። እሺ ወንድሜ ይኸውልህ አመጣሁልህ። ይኸውልህ ምንድነው ወንድሜ ሬዲዮ ነው አላልክም እንዴ? እና እሱ ነው እንዴ ታዲያ? ምን ሲኖ ነው እንጂ ምን አድርገው? ቅርብ ጊዜ እኮ ነው የገዛሁት። 2 ወር አልሆነም ከገዛሁት እኮ 2 ወር አልሆነም። ምን እርግጠኛ ነኝ በጣሊያን ጊዜ ነበር ወር ከምናምን ነው ከተገዛ። እሺ ምንድነው ሰራለሁ እንዴ? ምንድነው ይሄ? የፈለገ ሰው ቢበላሽበት እኮ ነገሩ ጥሩ ነው። ገበና ሰው አላየብህም። ሰው አላየብህም። ደም በመብቀል ላይ ነው ያለው። ጓሮ አላችሁ? ጓሮ ውስጥ ደክካለው የምረን ጓሮ ውስጥ ተቀብር አድርገው አዳዲስ ጅባቶች ቡልዞች እንዳለ አይበቅልልህ። ሙች በለኝ። አሁን ነው መቀበረው ገብቼ አሁን ደግሞ ምግብ ይሸተት ነው። እናንተ ጋር ነው ሚስቴ እየሰራች ነው እኮ። እኔም እኮ አልበላውም ነበር። እንዴ አልበላም እንዴ? በባዶ ላይ ነበር ስሰራ ነበር። እሰጥ ነበር እኮ ግን ቅቤ አድርጋበታለች መሰለኝ ወጡ ላይ። እኔ ካልጦም እኮ ጾም እንዴ? አበላለሁ። ምንም ጨው ግን ያደረገችበት አይመስለኝም። ጨው ምን ያለው አይመስለኝም። ጨው የለውም። አዎ ችግር የለውም። በባዶ ያለ ሰው ምንም ይበላል እኮ ችግር የለውም። አረ ለኔና እሷ ብቻ የሚመቃው ነው የሰራችው መሰለኝ። እንደዛ ነው። ሌላ ሰሩም እና ለራሳችሁ ምንድነው በቃ አንሰጥ ማለት ተባልክ አይደል እንዴ? ይሉታ ጅብናችሁ እንዴ? ምንድነው መገባኩ እንዴ? ቻላችሁበት ግን አንተም ያለኔ እኔም ያለ አንተ እርጥብ ተነጣጥለን ከበላን ረጥበን እንሙት ተባብለን ቃል ገብተን እንደምታስበው አይደለም። የዚህ ነገር ሁሉ ጠንሳሽ ዳዊት ነው ጓደኛችን። በአምላኩ ከመጣ እኔ እርጥብ ንክች አላደርግም። እሱ የራሱን በልቶ ወደኛ ይዞራል። እንዳጠሩት አለ። እኔም ዝም አልኩ። አልጠራም ብዬ ዝም። እኔ ወዳም ነኝ እንዴ? አዎ እውነቱን እናወራ ከተባለ በጣም ወዳም ነህ አንተ። እኔ እኮ ሁላችሁም እኮ ስለሚያቅለሽልሻችሁ አንዴ ምን የምበላላችሁ። ኧረ አይደለም ገዝተን ዞር ስንል አይደል እናንተ ምን ጨርሰው። ከዛ መንገዱ ሩቅ ስለሆነ እኛ እየበላን አንተ እያፈጠጥክብኝ፣ እኔማ ለራሴ ስለምሰጋ እሰጣለሁ። በቃ ሳልጠግብ አይኔ ያስፈራኛል። ይሄን አልወዳምኝ እንዴ? ይቅርታሽ ግን እኮ ህፃን ያለን እኮ ልደታችሁን ስታከብሩ እኮ አንድ ኬክ ለኔ አሰጡኝም። አንድ ኬክ እንዴ? እና ሲጀመር ልደቱ ላይ እንዳይጠራ ባላለሁ ሁሌ ለምዱ ለምን ምን ታደርገኝ ነው? አንተ ይሄ ነገር ደስ አይል።